ቀጥቅጦ ነው የገደላት። ለምንድን ነው ማይገባሽ? አንቺ ደደብ እያለ እንደዚህ ቀጠቀጣት እስከምትሞት ድረስ እንዴ! ይሄ ደግሞ እንዴት ነው? ህግ የለም እንዴ? ሙቤ ይሄ ጉዳይ በመጀመሪያ ሰላም አለይኩም። ወአለይኩም ሰላም። የቋንቋ ያለማወቅና የስራ ለማወቅ አይደለም እቺ ልጅ እንደዚህ ተደብድባ እንድትገደል ያደረጋት። እኔ በመጀመሪያ ከኢትዮጵያ ኤምባሲ ይሁን ከሚመለከተው ክፍል ኤጀንሲውን እኛ ኤጀንሲ ገዳያችን፣ አራጃችን፣ ሻጫችን ነው። ግን እኔ ከኢትዮጵያ ኤምባሲ የዝችሊ ፕሮሰስ ተጨርሶ ሬሳዋ እንዳይወጣ፣ ሬሳዋ ከወጣ ካሳ ክፍያ የሚባል ነገር የለም። በተደጋጋሚ ወንጀል የሚሰራብን ለምንድን ነው የፓስፖርት ቁጥር ያልሰጠህ? የፓስፖርት ቁጥር ከአንተ ጋር ደረሰ ማለት ጉዳዩ ጋር ልትደርስ ነው። የዝችን የልጅ ፓስፖርት ቁጥር ለማግኘት በአሻራ መንግስት ሬሳዋን መቼም ቢሮ ውስጥ አልተቀመጠም። አሁን ገብተዋል። ሬሳውን አንስተውታል። ስለዚህ ጣቷ ይበሰምና ከፊሏ ማን እንደሆነ ይታወቃል። አስለን እኮ ከፊልም አልጠፋም። እራሱ ያመጣት ኤጀንሲ ነው እችን ልጅ ቀጥቅጦ በሰራተኛ ያስገደላት። የዛ ሀገርም ኤጀንሲ ተጠያቂ ነው፣ የኢትዮጵያውም ኤጀንሲ ተጠያቂ ነው። ሌላው ይቅርና ሙቤ ሊሰራበት የሚችለው የእያንዳንዱ አገር ኤጀንሲዎች ሰራተኞቻቸውን ከላኩ በኋላ በኤምባሲያቸው አማካኝነት ኤጀንሲዎች እዛ ሀገር ያሉ ኤጀንሲ ሰከን ሙቤ ተፍትሽ ይደረጋል። ስለዚህ ዜጋን የሚከታተለው ክፍል የት አለ? እችሊ ስንት ወር ሰከን ላይ ተቀምጣ ነው? እምን ውስጥ ደብቀዋት ነው? ወይስ እናንተ ሄዳችሁ ሰከን አትፈትሹም? ጥያቄ። እኔ በምሰራበት ሰዓት ኢትዮጵያኖች እየመጡ ሰከን ይፈትሹ ነበር። ሲፈትሹ እየመራን እናሳያቸዋለን። እነዛ ዜጋ የሚከታተሉ ሰዎች መንግስት የመደባቸው የት አሉ? አንድ ጥያቄ እሱ ነው። ሁለተኛ ደረጃ እቺ ልጅ የመመታትም የመሰደብም የመገደልም በውጭ ሀገር ዜጋ ማንም የሚፈቅድ የለም። የዚች ልጅ ሬሳ ከዛ ሀገር መውጣት የለበትም ሀቁ ካልወጣ በስተቀር። አሁን ግብፃዊ ስለገደላት አይደለም፣ ማንም ይግደላት ማንም። በነገራችን ላይ ኢትዮጵያዊ ላይ ተቀጣሪ አስተርጓሚዎች የሚሆኑ የራሳችንን እህቶች የሚበድሉ አሉ። የራሳችን ዜጋ እኛንን ዜጎቻችንን ስናወርድ ሌላ ዜጋ የሚጫወትብን። ኬንያዊቱ ምግብ የምትሰራ ልትሆን ትችላለች፣ በእነሱ ስር ነው ያለችው። ታያለህ። አሁን እሷም ጦሮንጦስ ነው የሚያስገቧት። ለምን? ትልቅ ሚስጥር አውጥታባቸዋለች፣ ፈድህ አድርጋቸዋለች። ስለዚህ አንደኛ የኢትዮጵያ ኤጀንሲ ልጆቹን አለመከታተሉ፣ እኛ ችግር ላይ ነን ሲባሉ ታገሱ የሚባሉት። አሁን እኔ ቅድም የደወልኩብህ ኬስ ሙሉ የሴክስ ፊልም ነው ለእኔ ጋር የተላከው። እውት ከመጣሁ ወር ከ15 ቀኔ ድረሱልኝ፣ በወር ከ15 ቀን ይህን ስራ እያሰራች ነው ብላ ነው። ሙሉ እልክልሃለሁ ሙቤ ሙሉ። ይሄንን እያየ ኤጀንሲው ምንድነው ያለው? 2 ወር ሙይ። እንዴት ነው 2 ወር የምትሞላው? እችል ወይ ራሷን ታጠፋለች በመስኮት። ወላሂ ሙቤ 2 ወር ሙይ አላት። ይሄንን ፊልም እያየህ እንዴት 2 ወር ሙሉ ትላለህ? እኛ የኢትዮጵያ ኤጀንሲ ምን አይነት ጉድ ነው? እባካችሁን መንግስቶች እዛ ኢትዮጵያ ያላችሁ እባካችሁን ኤጀንሲውን መላበሉት፣ አንድ ነገር አድርጉት። እንዴት እንደዛ አይነት ቪዲዮ ማስረጃ እየተላከላችሁ የዛ ሀገር ኤጀንሲ ዝም የማይለውን እናንተ 2 ወር ስሩ ትላላችሁ? እንዴት ነው? አጃይብ ነው። ስለዚህ እቺ ልጅ እንድትተደብድባ የሞተችው የአንድ ቀን ድብደባ አይደለም። እርግጠኛ ነኝ ይሄ ሰውዬ ፈልጓታል፣ እምቢ ብለዋለች፣ አዝቦ ገሏታል። ስራ ሳይስማሙ ሲቀሩ እኮ ወደ ቢሮ የሚመጡት ይበላሉ፣ ይጠጣሉ። ኒዛም አለው። ጧት ሰዓት ሲታ ነው ፈጅር የሚነሱት በጊዜ እንዲተኙ። ሰዓት ሲታ ተነስተው እንቅስቃሴ ያደርጋሉ። የተሰጡትን ነገር ቤት ያፈራውን ይበላሉ። ማረፍ ያለባቸው የብሬክ ሰዓት ገደም እንድሉ ይፈቀዳል። ከዛ ይነሳሉ፣ ቁጭ ይላሉ እንጂ አይተኙም። ማታ ሲመሽ በጊዜ ይተኛሉ። ስራ ሲመጣ ወደ ስራ ይሄዳሉ። ካልተስማማቸው ይመለሳሉ። 3-4 ጊዜ ይሞከራል። ከዛ ያለባት እንደዚህ ተቀጥቅጣ መገደል የለባትም። ይሄ ነገር ዛሬ የመጣው 2 አጀንዳ ቀላል አይደለም፣ ሙሲባ ነው። እንደ ዜጋ እንደ ኢትዮጵያዊነት አንድ ኤጀንሲ ውስጥ መሞት፣ ሁለተኛ ደግሞ ሙሉ ማስረጃ ያለው ቪዲዮ እኔ ለኤምባሲ አስረክብ ያለሁኝ ሙሉ የሴክስ ፊልም ነው። ሙቤ ማነው አሰሪዋ ነበር እንደዚህ የምታረጋት?
አሰራ ልጅቱን አድርጊኝ ትላታለች። ላ ሐውለ ወላ ቁወተ ኢላ ቢላህ እልክልሃለሁ። እኔ ወላሂ የዛሬው ቀን ዮም አሶድ ብየዋለሁ። ዮም አሶድ ለኢትዮጵያኖች። ልጅቱ ገና ከመጣ ወር ከ15 ቀኗ ምንም የምታውቀው ነገር እችኔ ነገ ጧት ራሷን ብታጠፋ ተጠያቂው ማን ነው? የኢትዮጵያ ኤጀንሲ ያውቃል። 2 ወር ትሙላ ብሏል አለ። እንግዲህ ተሰብልኝ መንግስት ለነዚህ ሰዎች እንዴት ብለህ ነው ንግድ ፍቃድ የሰጣቸው? በማስረጃ ባይን እየታየ እንዴት? ስለዚህ የዚች ልጅ ሬሳ ኢትዮጵያ መግባት የለበትም፣ መመርመር አለባት። ለእኔ ምን አለኝ አዚዛ፣ የሬሳውን ውጭ ሸፍነን አሁን ሬሳውን ወደ ሀገር እንዲመጣ ወደ ቤተሰቦቿ እንዲናረጋለን አለ። አይደለም የትራንስፖርቱን የቲኬቱን እንሸፍናለን፣ እኛ ልንሸፍን ነው። አይቻልም። እኛ ልጅቱ እንድትገባ አንፈልግም። ልጅቱ መግባት የለባትም። ልጅቱ ከገባች ሬሳ ከገባ መለፍ ተዘጋ ማለት ነው። ስለዚህ ወጭ ሸፍኖ ሊያስገባ አይቻልም። ውጭ ጉዳይ ሚኒስቴር፣ የኢትዮጵያ መንግስት፣ ኢትዮጵያ ኤምባሲ ስሙን እባካችሁ ስሙን። እኔ ሁለቱም በአንድ ወቅት የልጅቱም ይሄ የሬሳዋም የተደፈረችውም ልጅ በአንድ ላይ ስለመጣብኝ ነው ሙቤ ወደ የትኛው ልሂድ ብዬ ነው እንጂ እኔ ሁለቱንም ነው ያስተላለፍኩት። የዚች ልጅ ሬሳ መግባት የለበትም። አሊ የሚባለው ገዳይ ኢትዮጵያዊ ስለሆነች አይደለም የገደላት፣ በሴትነቷ ነው የገደላት። በትክክል ሬሳዋ ምርመራ ያስፈልገዋል። ሲጀመር ምን እንዳረጋት በምን እናውቃለን? ሙቤ ሬሳዋ ራሱ መመርመር አለበት። አዎ ሬሳዋ መመርመር አለበት። የዛ ሀገር መንግስት ሬሳውን ሲሰጥ ካላት መለፍ ዘግቶ ነው የሚሰጥ። ስለዚህ መረከብን መውሰድም የለብህም። ይሄ ነገር ሳውዲ አረቢያ ውስጥ ትልቁ ችግር እነዚህ ናቸው። እዛ ሀገር ደግሞ አሉ ሬሳ የሚልኩ ሰዎች ለገንዘብ ብለው ገንዘባቸውን ስለሚያው ወደ ጉዳዩ እህቲማም የማይሰጡ ሰዎች አሉ። ሐራም አለይኩም ያ ሼክ ሐራም አለይኩም። አዙዬ ደማም ኮሚኒቲዎች አሉ። ኮሚኒቲዎቹ ራሱ ማወቅ አለባቸው። ይሄን ነገር አውቀው ሬሳው እንዳይወጣ የሚደረግበት መንገድ ካለ መደረግ አለበት። እንደገና ደግሞ ሙቤ ልጠይቅ፣ ለኮሚኒቲ ያስተላልፈሃል? ኤምባሲ ስለሌለ ደማ ኤምባሲ የለም። እደውልላችኋለሁ። ይሄ ኤምባሲ ማወቅ አለበት ሙቤ፣ ኤምባሲ ማወቅ አለበት፣ ኮሚኒቲ ማወቅ አለባቸው። መጀመሪያ ኮሚኒቲው ቶሎ ባስቸኳይ ማወቅ አለበት ሙቤ። ኤምባሲ ነው ማወቅ ያለበት። እነሱ ናቸው ሊደርሱ የሚችሉት። ደማም ኤምባሲ የለም አዙዬ፣ ኮሚኒቲ አለ ማሬ። ኮሚኒቲው ሲያቅ ለኤምባሲው ያሳውቅ፣ ኮሚኒቲው ጋር ያሳውቅ። አሁን በአስቸኳይ ኮሚኒቲው ጋር ይደወልላቸው። አንደኛ፣ ሁለተኛ ነገር ደግሞ ሙቤ እህቲቱ ወደ እሷ እየሄደ ነው ሲል ነበር እና እዛ ማን ነው የሚቀበላት? እህቲቱን ራሱ አንድ ነገር እንዳያረጓት ሀቢብቲ። ቢሮ ዝም ብላ መሄድ የለባትም እኮ። ኮሚኒቲው ጋር እናገናኛት። የት ናት? ስልኳን ስጡንና ኮሚኒቲው ጋር እናገናኛት። ደማም ያሉት ኮሚኒቲ ጋር እነሱ ይዘዋት መሄዳለን። የሚኬድበት ቦታና ምናምን ምንም አይነት ወረቀት መፈረም እንደሌለባት። ሲፈልጉ ይደፍሯቸዋል፣ ሲፈልጉ ይገሏቸዋል። እንደገና ደግሞ ይሄ አገራችን ላይ የምንጮህበትን ወንጀል ያሰሯቸዋል። እንደ ኤጀንሲዎች የሆነ መላ ሊባሉ ይገባቸዋል። ስነ ስርዓት ይገባቸዋል። አዙ የዛሬው ሁለቱም ኤጀንሲ መታሰራበት መዘጋት አለበት። እና ተስፍሽ መስማት አለባቸው፣ መዘጋት አለባቸው። መዘጋት ያለበት ኤጀንሲ ነው። መንግስት ጋር መድረስ አለበት። ይሄ ነገር ሙሪሃት ከማል የምትባለው ሴትዮ ጋር መድረስ አለበት። ይሄን ነገር እኔ ፍቄ አዲስ አበባ ነው ያለው። እኔ ለፍቄ ልክለታለሁ ይሄን ሁሉንም ነገር። ኤጀንሲዎች መያዝ አይደለም መዘጋት አለበት። ፍቄ እኔ ቆይ ልላክልህ፣ ዋትስአፕ ልላክልህ። ለነ ተስፍሽ ሸራርጉ ያ ጀማ እንትኑን ሎጎውን እንሰጣቸዋለን። ያሳስሩልን፣ ያዘጉልን። እኔ ሰው ጠርቻለሁ። እየመጡ ነው ትልልቅ ሰዎች። ሁለት ኤጀንሲ ነው 10 ደቂቃ ስጠን መኪና ነው። ትልልቅ ሰዎች ሳውዲ ላይም ጠበቃ እንይዝላታለን አለ አንድ ጠበቃ፣ አረብ ጠበቃ። ለሱ ጉዳዩ እንዲከታተል እናደርጋለን። ኢትዮጵያ ላይ ደግሞ ጉዳዩን በደንብ ሰው ጠርተናል፣ ይመጣሉ። ሁለት ኤጀንሲ ነው ዛሬ የሚዘጋው። እናዬ የልጅቱን ጉዳይ ኢትዮጵያ ውስጥ የኢትዮጵያ ኤምባሲ አይደለም የሚይዘው፣ ቤተሰቦቿ ተፈልገው ይመጣሉ። ለምን ዞሮ እኛ ቁጥሩን ሰጣለሁ ብሎኝ ወላሂ ደንግጦ አዚዛ ደንግጦ እንዴት እንዳናገረኝ ሙቤ ሚዲያ ስለው ስልኩ ቀምቶት ሙቤ እሺ ምን ነው? አይ እኔ ስለ ልጅቷ ጉዳይ የሞተችው አሁን ደማም ላይ ተገደለችው ምንድን ነው ምናምን ስለው አይ በቃ ጉዳዩን እኮ ህግ ይዞታል ምናምን እንዴት ተንቀጥቅጦ እንዳናገረኝ ብታይ ወላሂ አዚዝ። ሰው አይፈሩም፣ ሚዲያ ነው የሚፈሩት። አላህን አይፈሩም፣ የሚፈሩት ሚዲያ ነው የሚፈሩት። ሶሻል ሚዲያ ላይ ይወጣል ሲባላቸው ሶሻል ሚዲያ ነው የሚፈሩት። ለስራቸው ለእንጀራቸው ሲሉ
ለምን እኛ ኤጀንሲውን እኔ ነገርኩት ኤጀንሲ እንዳይዘጋብ ይሄ ወንጀል ነው ለሰራ